tears you up. When you think you've seen it all, it delivers again. To drive at Walker and set it back for Calafiori. Oh, it's a beauty! A majestic goal from Paris Saint-Germain. Oh, it's ball, it's a beauty. And Saka's onto it. He checks away from Robinson. Doué and his deflector in dreamland. They're 2 up after 20 minutes. The first was a gorgeous goal. መድፈኞቹ ከእንግሊዝ ፕሪሚየር ሊግ ድላቸው ቀጥሎ ፊት የነሳቸውን አውሮፓን ለመጀመሪያ ጊዜ ለመውረር ከ90 ደቂቃዎችና ከፈረንሳዩ ፒኤስጂ ፊት ይቆማሉ። በሃንጋሪ ፑሽካሽ አሬና አንድ ጨዋታ ብቻ፣ አንድ የፍጻሜ ምሽት ብቻ። ቻምፒየንስ ሊግ ሁሌም ያርሰናል ያላለቀ መንገድ፣ የምንጊዜ ምኞት ያልተደረሰበት ህልም። ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን አንስቶ በመላው ዓለም ደጋፊዎቹን በደስታ ሲያስፈነጥዝ የቆየው የሚካኤል አርቴታ ጦር አንድ ተጨማሪ ጨዋታ በማሸነፍ ከደመደመ በሰሜን ለንደን ግድግዳዎች ላይ በማይደበዝዝ ቀለም ተሻጋሪ ስሙን ይጽፋል። ከእነሱ የቀደሙ ብዙ ቡድኖች፣ በርካታ ኮከቦች፣ ያልተሸነፈው ቡድን ኢንቨንሲብልስ እንኳ ያላደረገውን ያደርጋል። ከፊታቸው አምና እነሱን ጨምሮ የእንግሊዝ፣ የጣሊያን፣ የስፔን ክለቦችን በመንገዱ ደቁሶ በድጋሚ አውሮፓን በሻምፒዮንነት ለመግዛት የተዘጋጀ አስፈሪ ቡድን ፓሪስ ሴን ጀርመን አለ። ሉዊስ ኤንሪኬና ቡድኑ ባለፉት 2 ዓመታት የአውሮፓ አስፈሪነትን ተቆጣጥረዋል። በዘንድሮ እስከ ፍጻሜ በዘለቀ ጉዟቸው ሊቨርፑልን አንበርክከዋል፣ ቼልሲን አፈራርሰው አሸንፈዋል። ብዙ የተባለለትን ባየር ሚኒክን እንኳ በፓርክ ደ ፕሪንስም በአሊያንዝ አሬና ማርከዋል። ከሚካኤል አርቴታና ከታጋዩ አርሰናል ፊት ፍርሃት አልባው ያለማቋረጥ የሚያጠቃው የማይገመተው ፒኤስጂ አለ። የአምናው ሻምፒዮን ኢንተር ሚላንን የቻምፒየንስ ሊግ ፍጻሜ ባልመሰለ ፍጻሜ የአንድ ቡድን የበላይነት ብቻ በታየበት ጨዋታ 5-2 አሸንፏል። ፔዤ ዋንጫውን ለመጀመሪያ ጊዜ ካነሱ በኋላ አውሮፓን በተከታታይ ክብሮች ለመግዛት የመጣ ኮስታራ ቡድን። ሚካኤል አርቴታ እናሸንፋለን፣ ወደ ሃንጋሪ ለማሸነፍ እንሄዳለን ብሎ እንደዛተው ቃሉን ሊፈጽም ያሰበበት መንገድ ያጓጓል። ሁለት የተለያዩ የእግር ኳስ እይታዎች፣ እንግሊዝ ከፈረንሳይ፣ አርሰናል ከፒኤስጂ፣ ሚካኤል አርቴታ ከሉዊስ ኤንሪኬ፣ የወሳኝ ከዋክብቶች ፍጥጫ፣ የታክቲክ ፍልሚያ፣ የአውሮፓ ቻምፒየንስ ሊግ ፍጻሜ። ትሪቡን ዳሰሳም Vitinha, it's a lovely ball through Doué, flag stays down, accepted by Keenan. Havertz is twisting, and Kelleher came! And Havertz in the post, and Jesus went home! Arkela gives it back to him and he's it's in! It's number 5, and he can't believe it, look at it! Seni Mayulu! Alexander-Arnold, that's beautifully weighted, that's Nunez, and that's Salah, and that is 2-2! የሉዊስ ኤንሪኬ ቡድን ያሰበውን እንዳይፈጽም መድፈኞቹ ምን ያደርጋሉ? ፒኤስጂ ውብ የሚሆነው ተጋጣሚዎቹን የሚያብረከርከው አደናቃፊ ታክቲኮች በስኬት ካልተተገበሩ ነው። አርሰናል ፒኤስጂን የተረጋጋ ኳስ ፍሰት እንዳያደርግ አፍኖ አደጋውን ከራሱ ግብ አርቆ ይጫወታል ወይስ በሚተማመንበት መከላከል ላይ ትኩረት አድርጎ ደጋግሞ የሚሰነዘረውን የጥቃት ወጀብ ፒኤስጂዎች እስኪዝሉ ድረስ እየመከተ ይቆያል? የፒኤስጂ የግራ መስመር፣ የአርሰናል የቀኝ ተከላካይ ቦታ ከፍተኛ ትኩረት የሚደረግባቸው የታክቲክ ኮሪደሮች ሆናሉ። የመጀመሪያውን ጎል ለማግባት ወይም ቀድሞ ጎል ለማስተናገድ የሚኖረው ውጥረት ያጓጓል። አውሮፓን በተደጋጋሚ ድል ለመግዛትም ሆነ የመጀመሪያውን አህጉራዊ ድል ለመቀናጀት ትንቅንቁ በእያንዳንዱ የሜዳ ክፍል ላይ ይደረጋል። And set it back for Calafiori! Oh, it's a beauty! Doué and his deflector in dreamland. They're 2 up after 20 minutes. The first was a gorgeous goal. Lifted forward here from Martinelli. Oh, what a finish! የክለቦቹን ዕጣ ፈንታ የቀየሩ ሁለት ስፔናዊ አብዮተኞች። ሉዊስ ኤንሪኬ በስኬቱ የሚታወቅ፣ አርቴታ ትረስት ፕሮሰስ የሚለውን የሥራውን ሂደት በሻምፒዮንነት ያጀበ፣ ወደ አውሮፓ ክብር ለማሻገር የሚንደረደር። ግምቶች ሁሉ በእርግጥ ለፒኤስጂ ሆነዋል።
የኤንሪኬ ቡድን የተሻለ አስፈራሪ ነው። ለመድፈኞቹ ከበድ ብሎ ይመጣል ተብሎ እየተገለጠም ይገኛል። ፍጻሜዎች ግን አንዳንዴ በዝናና ባለፉ ውጤቶችና ክብር ባለቤትነት አይወሰኑም። እንዲህ አይነት የፍጻሜ ትንቅንቆች አንዳንዴ ጸንቶ በመቆም ክብሩ ከኔ ውጭ ለማንም መሆን የለበትም ብለው በጀግንነት በሚፋለሙ ዝቅተኛ ግምት በተሰጣቸው ተጋጣሚዎች ድልም ሊደመደሙ ይችላሉ። አርሰናል ፒኤስጂን ጨዋታ እንዳይመሰርት በድፍረት ለማፈን ከሞከረ፣ ነቅለው የሚተውትን ቦታ ለመጠቀም ከቻለ፣ ሕይወትን የመከላከል ያህል የፒኤስጂ አጥቂዎች ፊት ከቆመ ሻምፒዮን የማይሆንበት ምክንያት አይኖርም። Saka takes, Gabriel's in net! Absolutely unstoppable! In by right, they've got it flick! And Arsenal get their lead! Jurriën Timber at the front of the Saka plays it in, Partey! And nudged it on the line by Saliba! ልክ ከአንድ ዓመት በኋላ ተገናኝተዋል። ፒኤስጂ የመድፈኞቹን ጉዞ በግማሽ ፍጻሜ በደርሶ መልስ ከገታ በኋላ አንድ ደረጃ ከፍ ብለው በፍጻሜ እንደገና ተገናኝተዋል። በቡዳፔስት ሃንጋሪ አንደኛው ፒኤስጂ የአውሮፓ ክብሩን ለመከላከል፣ አርሰናል የትውልዶቹ ሁሉ ጥያቄ የሆነውን መልስ ፍለጋ ይፋጠጣሉ። አርሰናል ሻምፒዮን ከሆነ ሌላ ነፃነት፣ ሌላ ድምቀት፣ ሌላ ከፍታ። ሊቨርፑል፣ ዩናይትድ፣ ቼልሲ፣ ማንቸስተር ሲቲ፣ አስቶን ቪላ፣ ኖቲንግሃም ፎረስት ያደረጉትን መድፈኞቹ በመጨረሻ ይፈጽማሉ። የአውሮፓ ቻምፒየንስ ሊግን ሳይሸነፉ ዋንጫውን በመሳም 10ኛ ቡድንም ይሆናሉ። በአስፈሪ ማጥቃት እንቅስቃሴያቸው 44 ጎሎችን እስካሁን ያስቆጠሩት ፒኤስጂዎች በተከታታይ በማሸነፍ የማድሪድን ታሪክ ለመጋራት የዘመናት መተቸት የአውሮፓ የመውደቅ ምሳሌነታቸው ላይ በድል የሚስቅ ታሪክ ባለቤትም ይሆናሉ። አዲስ አውሮፓን የሚቆጣጠር ቡድን ከሚናቀው ሊግ መድረሱን ለማወጅ አጥብቀው ለሚፈልጉት ድል ይዋደቃሉ። Football taking human beings to places they hadn't imagined. የሆነ ጊዜ ነበር ፒኤስጂ የአውሮፓ ማሾፊያ ርዕስ የሆነበት ተከታታይ ጊዜ ነበር። ተደጋጋሚ የማይታመኑ ሽንፈቶችን ከሰፊ ውጤት መሪነት ተነስቶ አስተናግዷል። ውድድሩ ሲገፋ፣ ተጋጣሚዎች ሲጠነክሩ፣ የግማሽ ፍጻሜና የፍጻሜ ምሽቶች ሲደርሱ ፒኤስጂ ወኔ የሚከዳው ቡድን ነበር። አሁን ያ ሁሉ ተቀይሯል። ምስጋና ለማይተኛው ሐሳቢ ሉዊስ ኤንሪኬ ይሁንና ተጋጣሚዎቹ ፒኤስጂን የሚያዩበት መንገድ እስከ መጨረሻው ተለውጧል። ጥያቄያቸውን መልሰዋል። በጣም በሚያስቀና ነፃነት ቡድኑ ያጠቃል። ማንም እንዳያቆማቸው በሚከለክል መንገድ ኳስን በመካከላቸው ያንሸራሽራሉ። ወደ ቡዳፔስት እስኪመጡ ድረስ 44 ጎሎችን አስቆጥረዋል። በ1999-2000 በባርሰሎና ተይዞ ከነበረው 45 ጎል ሪከርድ በአንድ ጎል ርቀት ላይ ብቻ ናቸው። ጆርጂያው ክቫራትስኬሊያ የማጥቃታቸው ዋና ሚስጥር ነው። በጥሎ ማለፍ ጨዋታዎች ብቻ ዘንድሮ 7 ጎሎችን አስቆጥሯል። ፈጽሞ የማይገመት ምንም አይነት ጨዋታ ብቃቱን የማይገድቡት እያንዳንዱ ከኳስ ጋር የሚያደርገው ጉዞ ለተጋጣሚ አደጋ። ወደ የትኛውም የተከላካይ መስመር ያላንዳች ፍርሃት በተለየ ድሪብሊንግ ክሎት የሚንደረደሩ ዴዛይሬ ዶዌና ኦስማን ዴምቤሌ፣ ከጀርባቸው ያለው የታታሪ አማካዮች ማሽን፣ ማጥቃቱ ላይ የሚደረብ ሲያስፈልግ የተሻሻለ መከላከል። ፒኤስጂ ታሪኩን የለወጠ ክለብ። Drama and trauma in equal measure. What a football match. What a conclusion. አርሰናል ከፒኤስጂ የተለየ ነው አመጣጡ። ቀስ በቀስ ወደ ከፍታ። በዚህ የቻምፒየንስ ሊግ መድረክ እንኳ ከ3 ዓመት በፊት ወደ ቻምፒየንስ ሊግ መመለስ፣ ከ2 ዓመት በፊት ሩብ ፍጻሜ፣ አምና ግማሽ ፍጻሜ፣ ዘንድሮ ፍጻሜና የዋንጫ ድል። ሚኬል አርቴታ እንደሚናገረው ሂደቱን እያመነ የመጣ ቡድን
ቡዳፔስት እንደ 2006ቱ የመድፈኞቹ ፍጻሜ ብቻ እንዲሆን አይፈልጉም። የአርሰናል መነሳት ዋናው ምልክት እንዲሆን ያልማሉ። ከ20 ዓመታት በኋላ የመጣ ፍጻሜ ብቻ ተብሎ እንዲታለፍ አይሹም። የመጀመሪያው የአርሰናል የአውሮፓ ቻምፒየንስ ሊግ ድል ሆኖ እንዲታወስ ይፋለማሉ መድፈኞቹ። በዘንድሮ ጉዟቸው 14 የቻምፒየንስ ሊግ ጨዋታ ላይ አልተሸነፉም። በዙር ጨዋታዎች ላይ 4 ጎሎችን ብቻ ነው ያስተናገዱት። የተረጋጋ በቁጥጥር የታጀበ እንቅስቃሴ ጎል አለማስተናገድ ለብዙ የአውሮፓ ክለቦች ህልም ሲሆን አርሰናል እንደፈለገ የሚደጋግመው ስኬቱ ሆኖ ለፍጻሜ ደረሱ። ፈጽሞ የተጠና የበሰላ ጨዋታቸው እስከ ፍጻሜ መራቸው። ዴክላን ራይስ የተፋላሚነት ምልክት፣ በየትኛውም ጨዋታ ላይ የመጨረሻውን መስዋዕትነት የሚከፍል ታጋይ፣ የጋብሪኤል ማጋሊሽ ዊሊያም ሳሊባ ጥምረት የሚመራው መከላከል፣ የትኛውንም ማጥቃት ተስፋ የሚያስቆርጥ አርሰናል ከ22 ዓመታት በኋላ ባሳካው የፕሪሚየር ሊግ ድሉ የተነቃቃ ባልተሸነፈበት የዘንድሮ የአውሮፓ ቻምፒየንስ ሊግ ጉዞ በራስ መተማመኑ የዳበረ ቡድን ሆኖ ይቀርባል። Tonali delivered. Voltemada scored. And now he fills the parts. Rice again, what a header. Big. Mikel Merino got big. ፍጻሜዎች ከቡድኖች አጨዋወት ከአሰልጣኞች እምነት በመነሳት ብዙ ግምቶች ይሰጡባቸዋል። አንዳንዴ ግን እነዚያን ሁሉ ሂሳቦች ስሜት፣ የማሸነፍ ፍላጎት፣ ቀናቸው የሆኑ ባልተሰጡ ኮከቦች አጋጣሚዎች ብቻ ይደመድሟቸዋል። ሚኬል አርቴታ የቡድኑ ጥንካሬ መከላከል ነው እየተባለ ነው። ግን በማጥቃት በኩል የሚወስዳቸው አማራጮችና ፒኤስጂን አስጨንቆ ከስልቱ የሚያወጣበት መንገድ መንደፉን እንዴት ያሳካዋል የሚለው ጥያቄ አጓጊ ነው። በፒኤስጂ ቀይ መስመር የሚተው ቦታ የአርሰናል ተስፋ ነው የሚሉ ግምቶች አሉ። አርሰናል አንድ አጋጣሚ፣ አንድ የቆመ ኳስ፣ አንድ ኮርና ካስቆጠረ ያንን በመከላከል ያጠናቅቃል የሚሉ አስተያየት ሰጪዎችም አሉ። ፒኤስጂ የመጀመሪያውን ጎል ደጋግሞ እንደሚያደርገው በፈጠነ ደቂቃ ካስቆጠረ የአርሰናል መከራ ይበዛል የሚሉ ግምቶችም ይሰጣሉ። ፒኤስጂ ፍጥነት፣ የማጥቃት ብቃት፣ የማይቆም እንቅስቃሴ፣ አርሰናል ትዕግስት፣ በራስ መተማመን፣ አንዲት አጋጣሚን መፍጠር ብቻ እንደተገመተው ወይም ፈጽሞ እንዳልተጠበቀው ሊሆን ይችላል ፍጻሜው። To drive at Walker and set it back for Calafiori. Oh, it's a beauty. A majestic goal from Paris Saint-Germain. Nice ball, it's a beauty. And Saka's onto it. He checks away from Robertson. Flashes Arsenal in front. 2-A and it's deflector in dreamland. They're 2 up after 20 minutes. The first was a gorgeous goal. አንድ ነገር በእርግጠኝነት መናገር ይቻላል። ሁለቱም ለፍጻሜ የደረሱ ቡድኖች በአጋጣሚ በድንገት የመጡ አይደሉም። ፒኤስጂ የኃያልነት ዘመን ለመገንባት ተከታታይ ድል ሂደት እየፈጠረ የመጣ፣ አርሰናል ወደ ትልቁ ቀን ቀስ በቀስ ደረጃ በደረጃ እያሳመነ የደረሰ። አምና አዲስ ሻምፒዮን እንደተመለከት ነው። ዘንድሮ መድፈኞቹ በመጨረሻ የመጀመሪያ ክብራቸውን ያሳኩበታል ወይስ ፒኤስጂ አዲስ የአውሮፓ ተከታታይ ገዥነቱን ያሳካል? 90 ደቂቃ በቡዳፔስት ሰማይ ስር በቻምፒየንስ ሊጉ ፍጻሜ ፒኤስጂን ለአሸናፊነት የሚገምቱ አንዳንዶች እየሰጡት ያለው ምክንያትስ? አርሰናል ተጫዋቾቹን ያላሳረፈ፣ በፕሪሚየር ሊግ ዋንጫ ህልሙ ምክንያት ዋና ተሰላፊዎቹን አቅማቸውን አሟጦ የተጠቀመ፣ በአንጻሩ ፒኤስጂ በርካታ ተጫዋቾቹን በረፍት ያጫወተ፣ በጨዋታ ቁጥርም አመቱ ሙሉ በተጫወቱት ከአርሰናል አንጻር በ7 ጨዋታዎች ያነሰ የተጫወተ፣ የፈረንሳዩን ሊግ 1 በቀላሉ ስላሸነፉት ኮከቦቻቸው እንደ ልብ ረፍት አግኝተዋል። ዴምቤሌ በ11 የሊግ ጨዋታዎች ብቻ ጀምሯል። ክቫራትስኬሊያ 18 ጨዋታዎችን ጀምሯል። ማርኪኒዮስ 11፣ ሐኪሚ 16 ጨዋታዎችን ብቻ በቋሚነት ጀምረዋል። በአንጻሩ በአርሰናል ቤት ዴቪድ ራያ በሁሉም የሊግ ጨዋታዎች ላይ ነበር ማለት ይቻላል። ሳሊባ፣ ማጋሊሽ፣ ራይስ፣ ዙቢሜንዲ ረፍት አልባ ነበሩ። አርሰናል ብዙ ጨዋታዎችን እንደ ፍጻሜ ተጫውቷል። እናም ይሄ ነጥብ በፍጻሜው የልዩነት ምንጭ ይሆን ብለው የጠረጠሩ አሉ። ፒኤስጂ የተሻለ ያረፈው ቡድን ሊሆን ይችላል። አርሰናል ደግሞ በጣም ለዋንጫ የተራበው። አንዳንድ ጊዜ በውጣ ውረድ በድል በበርካታ ፈተና የተሞረደው ቡድን
ካልታሰበ ኃይል ጋር የፍጻሜው ቀን ሊደርስ ይችላል። አርሰናል በህብረት በትጋት በተጋድሎ አበቃለት የተባለውን የፕሪሚየር ሊግ ዕጣ ፈንታውን በመጨረሻ ተቆጣጥሯል። ጥያቄውን መልሷል። ደጋፊውን ከታላቅ ድል ጋር አስታርቋል። የጽናትና ልሸነፍ ባይነት እንደ ብዙ ደጋፊዎቹ እምነት ወደ ሃንጋሪ ቡዳፔስት የመጨረሻ 90 ደቂቃ ይሻግራል። ደክሟቸው ሊሆን ይችላል፣ ግን ደግሞ በድል ተነቃቅተዋል። የሃንጋሪውን ጨዋታ ማሸነፍ የሚቀይረው ታሪክ እንዲፋለሙ ያደርጋቸዋል። የፒኤስጂን ዕጣ ፈንታ የቀየረው የማይቆመው ሐሳቢ ሉዊስ ኤንሪኬ ኢንተር ሚላንን ያፈራረሰበትን፣ ባየር ሙኒክን እጅ ያሰጠበትን፣ የእንግሊዝ ክለቦችን ተራ በተራ የጣለበትን ስሌት እንደገና ቀምሮ ይመጣል። ለመከላከል አስቸጋሪ የሆነውን ቡድኑን እንደ ልብ ጎል የሚያመርት እንቅስቃሴውን ስሎ መድፉን ለማክሸፍ ይቆማል። ፈረንሳይ ከእንግሊዝ፣ ፒኤስጂ ከአርሰናል፣ ኤንሪኬ ከአርቴታ የሁለት የተለያዩ የኳስ እይታዎች ፍጥጫ፣ አንድ ጨዋታ፣ አንድ የፍጻሜ ምሽት በሃንጋሪ ፑሽካሽ አሬና፣ የአውሮፓ ቻምፒየንስ ሊግ ፍጻሜ፣ ትሪቡን ዳሰሳ። Saka, Thomas Partey, pinned it in, and Arsenal feel the comfort of a doubled lead. Vitinha, it's a lovely ball through Doué, flag stays down, accepted by Keenan. Havertz who's twisting, and Kelleher came! And Havertz in the post, and Jesus went home! Arkela gives it back to him and he's it's in! It's number 5 and he can't believe it, look at it! Seni Mayulu! Alexander-Arnold, that's beautifully weighted, that's Nunez, and that's Salah!